Shanghai is the most populated and the wealthiest. ቻይናዎቹ ዓለምን ያስደነቀ ህንጻም እውን አድርገዋል። ይህ ከ1 ቢሊዮን ዶላር በላይ የፈጀም በምናብ የሚታወቀውን የባቢሎን ግንብ ያስታወሰም ይህንን እጅግ በጣም አስደናቂ የሆነ ስነ ህንጻ በዝርዝር እንመለከተዋለን። ባዮ ዓለም ነው መሰል እጅግ በጣም አስደናቂ በዓለም ዙሪያ የተሰባሰቡ መረጃዎችን ወደ እናንተ የምናደርስበት ላይክ ሰብስክራይብ በማድረግ ቤተሰብ እንሁን። በቻይና ሻንጋይ የሚገኘው 1000 ዛፎች ወይም 1000 ትሪ ፕሮጀክት በዓለም አቀፍ ደረጃ በስነ ህንጻ አርኪቴክቸር እናም በተፈጥሮ ቅይጥ ዲዛይኑ ትልቅ ትኩረት ያገኘ አስደናቂ ግንባታ ሆኖ ብቅ ብሏል። የፕሮጀክቶቹም ዋና ዋና መረጃዎችን በተወሰነ እንመልከት። ዲዛይነሩ ወይም አርኪቴክቱ በታዋቂው የብሪታንያ ዲዛይነር ቶማስ ሄትዊክ ይባላል ወይም ደግሞ ሄትዊክ ስቱዲዮ የተሰራ ነው። የንድፉ ሐሳብ ደግሞ ወይም ኮንሰፕቱም በጥንታዊው የባቢሎን ተንጠልጣይ አትክልት ወይም ሃንጊንግ ጋርደንስ ኦፍ ባቢሎን እናም በተፈጥሮ ተራራዎች ቅርጽ የተቃኘ ነው። ቦታውና ስፋቱን ስንመለከት ደግሞ በሻንጃይ ሱንዙ ግሪክ ወንዝ ዳርቻ ላይ የሰፈረ ነው። አጠቃላይ 300,000 ካሬ ሜትር አካባቢ የሚሸፍን እጅግ በጣም ግዙፍ የሆነ ህንፃ ነው። በውስጡ ምን ይገኛል? ፕሮጀክቱ በዋናነት በሁለት ዋና ዋና ምዕራፎች የተከፈለ ነው። ምዕራፍ አንዱም ዌስት ማውንቴን ይባላል። የገበያ ማዕከላት ወይም ሾፒንግ ሞል፣ የቅንጦት ምግብ ቤቶች፣ ካፌዎች፣ የጥበብ ጋለሪዎችና የባህል ማዕከላት ይገኙበታል። በምዕራፍ ሁለቱ ደግሞ ወይም በኢስት ማውንቴን በሚባለው አቅጣጫም ሆቴሎች፣ የንግድ ቢሮዎች እናም የመኖሪያ ክፍሎችን ያካተተም ከተማ መሳይ ግዙፍ ህንፃ ነው። ፕሮጀክቱ ምን ልዩ ያደርገዋል? እነኚህን ደግሞ በተወሰነ መልኩ እንመልከተው። የመጀመሪያው የተጋለጡ አምዶች ወይም ስትራክቸራል ኮለምንስ ይባላል። በግልጽ የሚታዩ አብዛኞቹ ህንፃዎች ደጋፊ አምዶች ወይም ኮለምንስ በውስጥ ይደበቃሉ። ይህ ህንፃ ግን አምዶቹን ወደ ውጪ በማውጣት የዲዛይኑ ዋና ውበት ወይም ልዩ አካል አድርጎ አሳይቷቸዋል። ሌላኛው የዛፎቹና እጽዋቱ አቀማመጥ ነው። በህንፃው ውጫዊ ክፍል ላይ በተዘረጉት የኮንክሪት ድስቶች ወይም ፓልንተርስ መቀመጫዎች ውስጥ ከ1000 በላይ ዛፎች ከ2500 በላይ ደግሞ አነስተኛ እጽዋቶች ተተክለዋል፣ በግልጽ ይታያሉ። ዘመናዊ የመስኖ ስርዓት ሌላኛው የዚህ ህንፃ አስደናቂ አሰራር ነው። እያንዳንዱ የዛፍ መቀመጫ አውቶማቲክ የውሃና አልሚ ምግብ አቅርቦት ስርዓት ስማርት ኤምበድድ ኢሪጌሽን ሲስተም ተገጥሞለታል። አጃይብ ነው። አካባቢዊ ጥቅሙ ደግሞ ሌላኛው የዚህ ህንፃም አጃኢብ የሚያሰኝ ነገር ነው። ዛፎቹ በዓመት በመቶዎች የሚቆጠሩ ኪሎግራም ካርቦን ዳይ ኦክሳይድ በመምጠጥ የከተማዋን አየር ለማጽዳትና የሙቀት መጠንን ለመቀነስ ይረዳሉ። ይህ ህንፃ ምን ያህል ፈጀ? አጠቃላይ ባጀቱም የፕሮጀክቱ አጠቃላይ ወጪም 1.3 ቢሊዮን የአሜሪካን ዶላር በላይ እንደሆነ ይገመታል። አልሚው ወይም የዚህ ህንፃ ባለቤት
ቲያንአን ቻይና ኢንቨስትመንት የተባለ አልሚ ኩባንያ ነው። የሪል ስቴት አልሚ ኩባንያ በቻይናው ሸንጌን የሚገኘው የሺ ዛፎች ፕሮጀክት ልዩ ዲዛይን በህንፃም በተፈጥሮ መካከል ድንበርን በማጥፋት የተሰራ ልንለው እንችላለን። ህንፃው በግዙፍ የኮንክሪት አምዶች ላይ የተተከሉ ብዙ ዛፎች፣ አረንጓዴ እጽዋቶችን በሚያስደንቅ ሁኔታ ያካተተ መሆኑ ደግሞ እጅግ በጣም አስደናቂ አስብሎታል። ከሩቅ ሲታይ እንደ በዛፎች የተሸፈነ ተራራ ነው የሚመስለው። በህንፃው ላይ ከ1000 በላይ ግዙፍ ዛፎች፣ በሺዎች የሚቆጠሩ እጽዋቶች፣ ቁጥቋጦዎች መተከላቸው፣ ይህም በግልጽ መታየቱም የከተማዊ ህንፃን ወደ ሕያው አረንጓዴ ስነ ምህዳር የቀየረው እንዲሆን አድርጎታል። የዚህ ፕሮጀክት ዲዛይን ከተለመዱ ቀጥ ያሉ የመስታወት ፎቆች ይልቅ በደረጃም የተደረደረ መዋቅሮችን ይጠቀማል። እያንዳንዱ ደረጃም የራሱ የአረንጓዴ ቦታ ስላለው ህንፃው እንደ ተፈጥሯዊ ኮረብታም ይታያል። በተጨማሪም ፕሮጀክቱም ለውበት ብቻም አይደለም፣ የከተማውን የሙቀት መጠን ለመቀነስ፣ አየርን ለማጣራት፣ ድምፅን ለመቀነስና ለአዕዋፋት፣ ለነፍሳት ተፈጥሯዊ መኖሪያ ለመፍጠር የሚረዳም ዘመናዊ አረንጓዴ ህንፃ ልትሉት ትችላላችሁ። ከሌሎች ታዋቂ ፕሮጀክቶች ጋር ምን ይለየዋል? ምን አንድስ ያደርገዋል? በጣሊያን ቦስኮ ቨርቲካል የሚባል ዛፎችን በረጅም መኖሪያ ህንፃዎች ላይ በማብቀል የሚታወቅ ነው። ነገር ግን ከ1000 ትሪስ በተራራ የሚመስል የደረጃ ዲዛይን በአንድ ስፍራ የተሰበሰቡ ብዙ ዛፎች የበለጠ ልዩ እይታ ይፈጥርለታል። ሜሪና ቤይ ሳንድስ የሚባል ደግሞ በሲንጋፖር ከዚህ ህንፃ ጋር በተወሰነ መንገድ የመቀራረብ ነገር አለው። በሰማይ ላይ ያለው የመዋኛ ገንዳና ዘመናዊ ቅርጽ ይታወቃል። ይህ የሲንጋፖር ህንፃ የ1000 ዛፎች ፕሮጀክት ግን በአረንጓዴ ተፈጥሮን ከህንፃ ጋር በማዋሃድ ይበልጥ የሚታወቅ ነው። ጁዌል ቼንጊ ኤርፖርት ሲንጋፖር በውስጡ ያለው ግዙፍ ፏፏቴና የውስጥ ደን በውስጡ ባለው ደን ይታወቃል። ነገር ግን ይሄ 1000 ትሪ አረንጓዴነቱ በውጫዊ የህንፃ ገጽታ ላይ በማሳየት ደግሞ የተለየና ልዩ ያደርገዋል። ዘ ኢንተርላንድስ የሚባል እንዲሁ በሲንጋፖር በተደራረቡ ህንፃዎች የሚታወቅ ሲሆን 1000 ትሪ ግን በእያንዳንዱ ደረጃ ላይ የተተከሉ ዛፎች ምክንያት እንደ ሕያው ተራራ ከሩቅ ሲታይ ይመስላል። ከነኚህ ስነ ህንፃዎች በዓለማችን ላይ ካሉ ስነ ህንፃዎች ልዩ ያደርገዋል። በአጠቃላይ 1000 ትሪ የወደፊቱን ከተማዊ ህንፃም አቅጣጫ የሚያሳይ ፕሮጀክት ሲሆን ህንፃዎች ተፈጥሮን ከማጥፋት ይልቅ ከተፈጥሮ ጋር ተዋህደው እንዲኖሩ የሚያሳይ ዓለም አቀፍ ተምሳሌት ሆኖም ቀርቧል። ይህ እጅግ በጣም አስደናቂ ስነ ህንፃም ቀደም ሲል እንዳልኳችሁ የባቢሎን ተንጠልጣይ አትክልት ሃንጊንግ ጋርደንስ ኦፍ ባቢሎን በጥንታዊው የዓለም ከነበሩ 7ቱ የዓለማችን ድንቆች አንዱ ጋር የሚመሳሰል ከሱ በመውሰድ የተሰራ እንደሆነ ተነጋግረናል። ይህ እንደምታውቁት ይህ አስደናቂ የተሰራው በ6ኛው ክፍለ ዘመን በግምት ከ600 ዓመተ ዓለም ገደማ አካባቢ እንደሆነ ይህ የጥንታዊ ባቢሎን አስደናቂ ስነ ህንፃም በወረራዎች አሊያም በመሬት መንቀጥቀጥ ምክንያት እንደጠፋ ይነገራል። በአጠቃላይ ይህ ተንጠልጣይ ሲባል እንግዲህ በአየር ላይ የተንጠለጠለ ማለት ሳይሆን በደረጃ የተገነባ ሰፊርከን ትሬስድ ጋርደን ያለው እንደማለት ነው። ይህ ጥንታዊ የሰው ልጆች አስደናቂ የስነ ህንፃ ቅርጽ
ልክ እንደ ሰው ሰራሽ አረንጓዴ ተራራ ወይም ኮረብታ ሆኖም በደረጃም የተሰራ የተንጠለጠለ ሕንፃ አይነት ነበር። እጽዋቱም ከተለያዩ የዓለማችን ክፍሎች የተሰበሰቡ ውብ አበቦች፣ ትልልቅ ዛፎችና አረንጓዴ ተክሎች በእያንዳንዱ ደረጃ ላይ ተተክለውበት እንደነበር ይነገራል። የረቀቀ የመስኖ ሥርዓቱ ደግሞ ሌላው አስደናቂም እስካሁን ድረስ ለማመን የሚከብድ ንግርቱ ነው። ከታች ከኤፍራጥስ ወንዝ ውሃን በረቀቀ የፓምፕ የስልቻ ዘዴ ወደ ላይ በመስቀል እጽዋቱን ያጠጡት ነበር። ከሩቅ ሲታይ የአረንጓዴ ተራራ በአየር ላይ የተንጠለጠለ ይመስል ነበር ይላሉ የታሪክ ተመራማሪዎቹ። ታዋቂው የባቢሎን ንጉሥ ናቡከደነጾር ሁለተኛም ለባለቤቱ አሚተስ ብሎ እንደሰራው ይነገራል። ባለቤቱ ከተራራማውና አረንጓዴ ከሆነው ሀገሯ ሜዲያ ተለያይታም ባቢሎን ስትመጣ ስለደበራት ሁኔታው ስላስከፋት የሀገሯን ተፈጥሮ ለማስታወስ ስትል እንዲያስታውሳት ሲል አፍቃሪው ናቡከደነጾር ሁለተኛ ይህን አስደናቂ ግንብ አስገንብቶላታል። አሁን ላይ ቅሪቱም ብዙም የለም ወይም ጠፍቷል ማለት ይቻላል። እስካሁን ድረስ በአርኪኦሎጂ የተረጋገጠ ምንም አይነት ቅሪት አልተገኘም። ቦታው ታሪካዊ መረጃዎች እንደሚጠቁሙት በጥንታዊቷ ባቢሎን የአሁኗ ኢራቅ ባግዳድ አቅራቢያም በምትገኝ ሂላህ ከተማ እንደነበር ይነገራል። የታሪክ ተመራማሪዎች በዚህ የሰው ልጅ አስደናቂ የእጅ ሥራ ላይ የተለያዩ ሐሳብ አላቸው። አንዳንዶች በመሬት መንቀጥቀጥና በጦርነት ሙሉ በሙሉ ስለወደመ ቅሪቱም ጠፍቷል ይላሉ። ሌሎች ተመራማሪዎች ቦታው ባቢሎን ሳይሆን ከባቢሎን በሰሜን በኩል በምትገኘው ነነዌም ከተማ በንጉሥ ሰንክሬም የተሠራ ሊሆን ይችላል የሚሉም አሉ። አንዳንዶች ደግሞ የጥንት ግሪክና ሮማን ጸሐፍት በምናባቸው የፈጠሩት አፈ ታሪክ እንጂ በእውኑ አልነበረም ብለውም የሚከራከሩ አሉ። በዚህም ምክንያት ከተዘረዘሩት 7ቱ የጥንታዊ ዓለም ድንቆች መካከል እስካሁን ድረስ ግልጽ የሆነ ፍርስራሽ ወይም ቅሪቱም ያልተገኘ ብቸኛው ድንቅ ስነ ሕንፃ ነው። ነገር ግን የተለያዩ ጽሑፎች፣ መረጃዎች እንደሚጠቁሙት እጅግ በጣም አስደናቂ የሰው ልጆች በጥንታዊው ዓለም ከሰሩት 7ቱ መካከል የሚመደብ ነው። ታዲያ ይህንን አስደናቂ ስነ ሕንፃ ቻይናዎቹ በሚገርም ሁኔታም በእንግሊዛዊው አርክቴክት እውን አድርገውታል። ሰላም ቆዩን። ይህ ባዮ ዓለም ነው። በዓለም ዙሪያ የተሰባሰቡ አስገራሚ አስደናቂ ጉዳዮችን ወደ እናንተ የምናደርስበት ነው። ላይክ፣ ሰብስክራይብ በማድረግ ቤተሰብ እንሆን። ለሌሎች እንዲደርስም ሼር በማድረግ